እናንተ ብትሆኑ ለ1 ሚሊዮን ብር ምን ውስጥ ትደበቁ ነበር? የዛሬው ተጨማሪ ደቂቃ ያስጨምረው ድብብቆሽ ነው። 1 ሚሊዮን yen ለማሸነፍ 6 ተጫዋቾች በትምህርት ቤት ቅጥር ግቢ ውስጥ መደበቅ አለባቸው። ታዲያ ግን የሽልማቱ አሸናፊ ለመሆን ለ10 ደቂቃ ያህል በተማሪዎቹ የሚደረገውን አሰሳ በማምለጥ ሳይገኙ መቆየት አለባቸው። እናም ይህን ያበደ ጭዌ ስፖንሰር አድርጎ ያቀረበላችሁ ሜሪት ፕሮፐርቲስ ነው። እነሆ በመሃል ፒያሳ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ ቅንጡ አፓርትመንቶችን ይዞ ይጠብቃችኋል። ለተወሰኑ ቤቶች በወጣ የማስታወቂያ ዋጋ እስከ 35% የሚደርስ ቅናሽ በካሬ 68250 ብር ብቻ ጊዜው ሳይረፍት ተጠቀሙበት ብሏል። ለበለጠ መረጃ በእነዚህ ስልኮች ይደውሉ። ተጫዋች 1 አኪያማ በመምህራን ቢሮ ደጃፍ ላይ በልዩ ትዕዛዝ የተሰራ የፕሪንተር ማሽን አስቀመጠ። የፕሪንተሩ ውስጠኛ ክፍል ሰው መደበቅ እንዲችል ተደርጎ ባዶ ሆኖ የተሰራ ነው። ተከፍቶ ካልታየ በስተቀር ማንም ሰው ውስጡ ሰው አለ ብሎ ሊጠረጥር አይችልም። ተጫዋች 2 ኪኩታ በኮሪደሩ ወይንም መተላለፊያው ላይ የሚገኝ ከዋናው ጋር የሚመሳሰል የጽዳት ዕቃ ማስቀመጫ ቁም ሳጥን የሚመስል አስመስሎ ረብጣ ገንዘቦችን በመክፈል አሰራ። ታዲያ ግን ቁም ሳጥኑ በውስጥ በኩል ሚስጥራዊ መደበቂያ ያለው ሲሆን በሩ ሲዘጋ ውስጡ የቆመ ሰው ስለመኖሩ በፍጹም አያስታውቅም። ይህ የኪኩታ ብልሃት 700 ተማሪዎችን ያታለላል ብላችሁ ታስባላችሁ? ኮመንት ላይ አስቀምጡልኝ። ተጫዋች 3 ማትሶ ራሱን እንደ ሳይንሳዊ ናሙና አስመስሎ ለመቅረብ አሰበ። በዚህም የእንስሳት ናሙናዎች በሚቀበጡበት የመስታወት በር ባለው ቁም ሳጥን ውስጥ በድፍረት ተደበቀ። ግን ለ1 ደቂቃ እንኳን መቆየት የሚችል አይመስልም። ተጫዋች 4 ሶሂን በአዳራሽ ውስጥ የሚገኘው ትልቁ የአየር ማናፈሻ ቀዳዳ ቀልቡን ስቦታል። ጨዋታው ከመጀመሩ በፊት በአዳራሽ ውስጥ ለተማሪዎቹ በሚደረገው ገለጻ ሰዓት በድብቅ ወደ ውስጥ በመግባት ተደበቀ። እናም ተማሪዎቹ እዚህ አዳራሽ ውስጥ ማንም አይደበቅም ብለው እንዲያስቡ ለማድረግ የታቀደ ስልት ነው። ተጫዋች 5 ኦካቤ ብዙ ጊዜ ጉድጓድ ቆፍሮ መደበቅ ይመቸዋል። በዚህም የአበባ መትከያ ቦታው ጋር እሱን ሊይዝ የሚችል ትልቅ ጉድጓድ ቆፍሮ ራሱን ቀበረ። ከላይ ደግሞ እንዳያስታውቅ የተለያዩ የአበባ መትከያዎችን አደረገበት። ተጫዋች 6 ሰያ በባዮሎጂ ክፍል ውስጥ በሚገኘው የመማሪያ መድረክ ወይንም ፖዲየሙ ጀርባ ተደበቀ። መደበቂያው በጣም ኖርማል ይመስላል። ስለሆነም በየቀኑ እዚህ ክፍል የሚማሩ ተማሪዎች ወዲያው ሊያዩት ይችሉ ይሆናል። ጨዋታው ተጀመረ። ሚሊየን የኑን ሽልማት ማን ሊወስድ እንደሚችል መገመት ከባድ ነው። የጊዜ ቆጠራው ሲያበቃ ተማሪዎቹ እንደ ማዕበል ወደ ትምህርት ቤቱ ማዕዘናት ሁሉ ለፍለጋ ተበተኑ። ጨዋታው በጀመረ በ50 ሰከንዶች ውስጥ ጥቂት ተማሪዎች ወደ ናሙና ክፍሉ ገቡ። እንደተፈራውም የማትሱኦ ፊት ከሩቅ እንዳዩት ወዲያውኑ በሳቅ ነፈሩ። ማትሱኦ የመጀመሪያው ተሰናባች መሆኑ ምንም ያስገረመው አይመስልም። ነገር ግን የእሱ የተደበቀ ዓላማው እዚያ ክፍል ውስጥ ለተደበቀው ሰያ ከለላ ለመስጠት ነው። ተማሪዎቹ በገቡ ቁጥር ከኔ ጋር ፎቶ ተነሱ እያለ በማዘናገት መድረኩን እንዳይፈትሹና የሰያ ደህንነት የተጠበቀ እንዲሆን እያደረገ ነው። በሌላ በኩል ብቻውን የተደበቀው ኪኩታ እንደ ሰያ እድለኛ አልነበረም። ጨዋታው በተጀመረ በሁለተኛው ደቂቃ አንዲት ተማሪ ስታልፍ የቁም ሳጥኑን ቀለምና መጠን ትንሽ ለውጥ እንዳለው አስተዋለች። መፈተሽም ስትጀምር የሚስጥራዊውን በር አገኘችው። ኪኩታም ሳይታሰብ ተሰናበተ። በዚህ ሰዓት ጥቂት ተማሪዎች ወደ ኦካቤ የአበባ መትከያ ቦታ መጡ። ኦካቤ በጭንቀት ትንፋሹን ዋጥ አድርጓል። እናም እንደ ድል ሆኖ ተማሪዎቹ የአበባ ማስቀመጫውን ብቻ ላዩን አይተው አለፉ። ከምድር ስር ያለውን ሚስጥራዊ ነገር አላወቁም። የአኪያማ መደበቂያ ቦታው ትንሽ የማይመች ቢሆንም ሌላው ነገር ግን በጥሩ ሁኔታ እየሄደለት ነበር። ብዙ ተማሪዎች ቢያልፉትም ማንም ፕሪንተር ውስጥ ሰው አለ ብሎ አልጠረጠረም። የሁለቱም መደበቂያዎች እጅግ ያበዱ ነበሩ። ሶሂን መደበቂያ ቦታው ጋር ማንም ስላልመጣ ጊዜ ለማሳለፍ በሚል የልብ ወለድ መጽሐፍ ማንበብ ጀመረ። ተማሪዎቹ ምንም ያህል ቢጥሩም ተጫዋቾቹ የሚቀመሱ አልነበሩም። 10 ደቂቃ በፍጥነት አለቀ። ከማትሱኦና ኪኩታ ውጪ ሌላ ሰው ማግኘት ባለመቻላቸው ዳይሬክተሩ 5 ተጨማሪ ደቂቃዎችን ለመጨመር ተገደደ። እናም ሰያ በማትሱኦ እርዳታ እስካሁን ደህንነቱ ተጠብቆ ነበር፣ ግን ቦታው በጣም ጠባብ ስለነበር ውስጡ ለመቆየት ተቸግሯል። ክፍሉ ባዶ መሆኑን ሲያይ እግሩን ለማሳረፍ ወጣ። ነገር ግን በዚህ ጊዜ 2 ተማሪዎች በድንገት ወደ ክፍሉ ገቡ። ተመልሶ ለመደበቅ ጊዜ አልነበረውም። በዚህም ተያዘ። የማትሱኦ መስዋዕትነትም አፈር በላው። በሌላ በኩል አንዲት ልጅ በአየር ማናፈሻ ቀዳዳ ውስጥ በደንብ ስትመለከት የሆነ ጥቁር ጥላ አየችና ጓደኞቿን ጠራች። ሶሂን የሚያመልጥበት ቦታ ስላልነበረው በመጨረሻዎቹ 2 ደቂቃዎች ተያዘ። ያች ልጅ ባታየው ኖሮ ሶሂን ሊያሸንፍ ይችል ነበር። በመጨረሻ ሁለቱን ምርጥ ተጫዋቾች 700 ተማሪዎቹ እስከ ጭማሪ ሰዓቱ መጨረሻ ድረስ ቢፈልጓቸው ሊያገኟቸው አልቻሉም። መደበቂያቸው የተለየ ነበር። ጨዋታው ተጠናቀቀ። አኪያማ ከፕሪንተሩ ሲወጣ ተማሪዎቹ በመገረም አፋቸውን ከፈቱ። ኦካቤ ደግሞ ሳሩን አንስቶ ከጉድጓዱ ሲወጣ ሁሉም እዚህ ውስጥ ይኖራል ብለን በፍጹም አላሰብንም ብለው ተደነቁ። አንዱ በብልሃት በተሰራ ቁሳቁስ፣ ሌላኛው ደግሞ ራሱን በመቅበር 700 ተማሪዎችን አታለዋል። በዚህም አኪያማና ኦካቤ የ1 ሚሊዮን የኑ አሸናፊ ሆኑ።